ታማሚው አይምሮ ስለሚታመም ለመብቱ አይቆምም ታማማቸውን ማወቂያቸውን የታመመው እዚህ ገቢውም እየቀነሰ ይመጣል ሰዎች አይምሮአቸው ሲታመም ባህሪያቸው ስለሚለወጥ ብዙ አይነት ንግግር ሁኔታዎቹ ስለሚገቡ ኤክስፒሪየንሱ ስለሚገቡ ሌላው እንደሌላው ነገር አንድ ሳምንት ተሳክመው አይድንም ብዙዎቹ የአይምሮ ህመሞች ያመታት ወይም የእድሜ ልክ ናቸው እኛ ሀገር ስምም የሌላቸው ህመሞች ናቸው በቃ ሰውየው ወፈፌ ነው ሰውየው ከጥላው የተጣላ ነው የጭንቀት ህመሞች አንግዛይቲ ምንላቸው ልጆች ሲወለዱ ጀምሮ ይዘው የሚወለዱት ለርኒንግ ዲስኦርደርስ ከ300 የሚበልጡ የአይምሮ ህመሞች አሉ ኢትዮጵያ ውስጥ በመሰለ በጣም ኮመን ህመም የትም ሀገር እኛ ሀገር መጨነቅና ድባቴ ውስጥ መግባት እንደ ድካም ነው የሚታየው 50-60% ፐርፎርማንሱ ይቀንሳል ዲፕሬሽን የሙድ ህመም ነው ህይወትን አጨልሞ ያያል ምን ይጠቅማል መኖር ወደ ሱሳይድ ሁሉ ማሰብ ይጀምራል ትጠላለ ሰው በጣም በሚያስፈልግ ጊዜ ከሰው ትሸሻለህ ተስፋ መቁረጥ ውስጥ ይገባል ያቺ ተስፋ መቁረጥ በጊዜ ካልተመከች የመጨረሻው ቦታ ራስን ማጥፋት ነው የሚሆነው እዚ ዲፕሬሽን ማለት የኢሞሽን ጨለማ ውስጥ መግባት ማለት አንግዛይቲ ላይ ስንመጣ ጭንቀት ነው ቀን ሙሉ ዋይርድ ሆነ ስትጨነቅ መዋል ለምሳሌ ሶሻል ፎቢያ ማለት ምንም ማህበራዊ ህይወት መፍራት ከሰው መሸሽ ነው ፓኒክ የሚባላል የሆነ ነገር ውስጥ ስትገባ ልብ ይመታል ነው ሰርት አታክ ነው የሚመስለው ከፍታ መፍራት ሸረሪት መፍራት ሱስ ከባድ ህመም ነው እኛ ሱስ እንደ ህመም አናየው ልብ ይመታል ያልባል እጅ ይንቀጠቀጣል ጉሮሮን ያንቃል ምናምን ምንድነው እዚህ ጋር እንግዲህ የአይምሮ ህመም በአጠቃላይ ትልቁ ችግር ታማሚው አይምሮ ስለሚታመም ለመብቱ አይቆምም አክቹአሊ ብዙ የአይምሮ ህመሞች በተለይ ከበድ ያሉት ህመምተኞቹ አልታመምኩም ከሚል ነው ለምን መታመማቸውን ማወቂያቸውን የታመመው ይሄ ብዙ ጊዜ ችግሩ እሱ ነው እጅ ቢታመም አይምሮ ይናገርለታል እጄን አሞኛል ይላል አፍ ቢያወራም አይምሮ ነው አልታመም ከምትለው ጎረቤት ሄዶ ይናገራል አይምሮ ከታመመ ግን እጅ ሊናገርለት አይችልም እግሩ አይናገርለትም ስለዚህ አይምሮ መታመም ትልቁ ችግር ህመምተኛው ለራሱ አይቆምም አንድ ሁለተኛው ነገር ህመምተኛው አይምሮ ከታመመ በኋላ እንደ ስኳር ህመምተኛው እንደ ደም ግፊት ህመምተኛው እንደ ካንሰር ህመምተኛው ሰርቶ ገንዘብ ማግኘት አይችልም ስራ ቦታ ሄዶ ለመስራት አይምሮ ያስፈልጋል ስለዚህ ገቢውም እየቀነሰ ይመጣል ኢቭን ደና ቦታ ላይ የነበረም ሰው ቢሆን እየወረደ ይመጣል ከዛኛ የአይምሮ ህመም በአብዛኛው የምናያይዘው ከመንፈሳዊ ነገር ጋራ ከሰይጣን ጋራ ከመሳሰሉ ነገሮች ጋራ ልክ እንደ ጉበትና ጨጓራ የሰው አንጎል አእምሮ ሊታመማል የሚለው ነገር እንረሳዋለን ሰዎች አይምሮአቸው ሲታመም ባህሪያቸው ስለሚለወጥ ብዙ አይነት ንግግር ሁኔታዎቹ ስለሚገቡ ኤክስፒሪየንሱ ስለሚገቡ ሞር እኛም ኮምፎርታብል አንሆንም እንፈራቸዋለን እነሱም ኮምፎርታብል አይደሉም ይፈሩናል ስለዚህ እንፈራራለን ስለዚህ የምትፈልገው ነገር ምንድነው ሰው የፈራውን ነገር ካጠገቡ ማራቅ ነው የሚፈልገው ስለዚህ ወደ ሆነ ቦታ ወስደ የሆነ ሰው ከዛ ደግሞ ያንን አይነት ቤተሰብ ባል ወን ሚስት ልጅ አለኝ ማለት ደግሞ ስቲግማው አሳፋሪነቱ ብዙ ነው ሌላው እንደሌላው ነገር አንድ ሳምንት ተሳክመው አይድንም ብዙዎቹ የአይምሮ ህመሞች ያመታት ወይም የእድሜ ልክ ናቸው እሱ ቤተሰብን በጣም ይጎዳል ከዚህ ተነሳ የአይምሮ ህመምን እንደ አንድ ህመም ለመቀበል ብዙ ተግዳሮት አለ ህክምናው ውድ ነው ከዚህ ተነሳ ብዙ ቦታ አሳይለም የሚባሉ አሉ የአይምሮ ህመምተኞችን ወስደን የምናስቀምጥበት ቦታ ይሄ እንግዲህ ትልቅ ፈተና ነው ይሄ እንግዲህ የባሰው ህመም ነው ደግሞ ያልባሱ ህመሞች አሉ ለምሳሌ አንዳንድ ሰዎች ስብዕና መዛባት የሚለው ፐርሶናሊቲ ዲስኦርደርስ በጣም ኮመን ነው እኛ ሀገር ስምም የሌላቸው ህመሞች ናቸው በቃ ሰውየው ወፈፌ ነው ንክ ነው ብለን በሩቁ እሱ በራሱ የተሞላ ነው እነዚህ ሁሉ ስም ያላቸው ተጠራጣሪ ነው ሰውየው ከጥላው የተጣላ ነው we say this በጣም ብዙ ሰው ሰፈር ያረጋል የስብዕና ዲስኦርደር ፐርሶናሊቲ ዲስኦርደርስ በጣም ብዙ ናቸው ሌላው ለምሳሌ የጭንቀት ህመሞች አንግዛይቲ ምንላቸው ዲፕሬሽን የሙድ ህመሞች በአጠቃላይ ሙድ መዋዠቅ የአቴንሽን እና የፎከስ ADHD የሚባል ብዙ ህመም ልጆች ሲወለዱ ጀምሮ ይዘው የሚወለዱት ለርኒንግ ዲስኦርደርስ እና የአይምሮ ዝግመት የመሳሰሉ ነገሮች እያልክ ስታወጣው ከ300 የሚበልጡ የአይምሮ ህመሞች አሉ ኢትዮጵያ ውስጥ በመሰለ በጣም ኮመን ህመም የትም ሀገር ዲፕሬሽን እና አንግዛይቲ ጭንቀትና ድባቴ ነው እኛ ሀገር መጨነቅና ድባቴ ውስጥ መግባት እንደ ድካም ነው የሚታየው you are a weak person እንደ ህመም አይታይም ስለዚህ ሁሉ ሰው ደብቆ ነው የሚኖረው ለዚህ ግራጫ ልብሱን ለብሶ ራሱን በጢሙ በመናምኑ ደብ ብዙ ሰው ዲፕሬሽኑን ህመም ብሎ አያመጣም ስለዚህ በ50-60% ፐርፎርማንሱ ይቀንሳል አንግዛይቲ ማለት ደግሞ ጭንቀት መፍራት ማህበራዊ ፍርሃት ሊሆን ይችላል የተለያዩ ፎቢያዎች ብዙ ነገር አለ ብዙ ሰው ፍርሃት ውስጥ ነው የሚኖረው ያንን ግን በሽታ አንለው እኛ አንድ በሽታ ነው የምንለው እሱም እብደት ነው ይሄ ሰው አይምሮውን በፍጹም መቆጣጠር ሲያቅተው ታሟል እንላለን ግን በቁጥር ካየው ቅድም ያልኩ በጣም ይበዛሉ
እነዚህ ሁሉ አሁን ቅድም ያልኩ ከስኪዞፍሬኒያ ላይ ትንሽ ከባድ የአእምሮ ህመም ስለሆነ ሁሉንም ማዳን አትችልም። 1/3 ይድናል፣ 1/3 በህክምና በደንብ ይሻላል፣ 1/3 በጣም አስቸጋሪ ነው። ይሄ ከባዱ የአእምሮ ህመም ነው። ከዛ ውጭ ያሉት የአእምሮ ህመሞች ዲፕሬሽን፣ አንግዛይቲ፣ ብዙ ነገሮች በህክምና በጣም ብዙዎቹ ይሻላሉ፣ ይድናሉ፣ ወይም ደግሞ ኖርማል ላይፍ ትኖራለህ ህክምናውን እየወሰድክ። ግን ሰርቪስ ውስጥ አለ ወይ የሚለው ነው ሌላው ነገር። እኛ ጋር ያለው የአእምሮ ሐኪም ቁጥር ራሱ አማኑኤል የሚለው አንድ ሆስፒታል ለረጅም ጊዜ እሱ ብቻ ነበር። በእርግጥ አሁን በየሆስፒታሉ የአእምሮ ህክምና ይሰጣል፣ የግድ አማኑኤል መሄድ የለበትም ሰው። የግል ሰርቪሶች አሉ። አሁን በጣም የሚገርም ትውልድ ነው የመጣው። ቴራፒ የሚባለውን ነገር በደንብ የሚጠቀም ሎልሞስ እንደ ኮቺንግ ነው። ብዙ ልጆች አሁን ቴራፒ አለመኖር ነው እንጂ ትውልዱ ተቀይሯል። ታምም ያለው ብሎ አይደለም፣ ትንሽ ችግር አለችብኝ ከጓደኛዬ ጋር ከቤተሰብ ጋር ከባሌ። በጣም ብዙ ሰዎች አሁን ማዝ ነው ሰርቪሱ በኖር አሁን ነው የምትለው። ሰዎች ለመክፈል እንኳን ፈቃደኞች ናቸው። ሁለቱ በጣም የተለያዩ ህመሞች ናቸው። ዲፕሬሽን የሙድ ህመም ነው። የአንድ ሰው ሙዱ በጣም ሎ ሆኖ በጣም ሲቆይ አትሊስት ከ2 ሳምንት በላይ ይቆያል። ግን ሙዱ ብቻ ለው መሆን አይደለም። የህይወት ፍላጎቱ፣ የምግብ፣ የሴክስ፣ አጠቃላይ ለኑሮ ያለው ፍላጎቱ ይቀንሳል። ህይወትን አጨልሞ ያያል። ምን ይጠቅማል መኖር፣ ወደ ሱሳይድ ሁሉ ማሰብ ይጀምራል። ኤነርጂው ይጠፋል። ለብዙ ነገር ካልጋ ውስጥ መውጣት አይፈልግም። ጨለም ያለ ቦታ መሆን ይፈልጋል። ማልቀስ፣ ማዘን፣ አንዳንዴ ክብደት ይቀንሳል። አንዳንዴ ደግሞ አፕታይት መጥፋት ሳይሆን ምግብ በጣም መብላትና መወፈር ሊሆን ይችላል። አንዳንድ ሰዎች በቃ ምግብ ውስጥ ገብተው ይጠፋሉ። ሰው ትጠላለህ። ሰው በጣም በሚያስፈልግ ጊዜ ከሰው ትሸሻለህ እና ህይወትህ ምን እየሆነ ይሄዳል? በቃ ሽሪንክ እያረገ እየጠፋ ትገባለህ። ንጽህና፣ ራስን ኬር ማድረግ ይጠፋል እና አልቲሜትሊ ዋናዋ ምልክት ምንድነው? ተስፋ መቁረጥ ውስጥ ይገባል ሰው። ያቺ ተስፋ መቁረጥ በጊዜ ካልተመካች የመጨረሻዋ ቦታ ራስን ማጥፋት ነው የሚሆነው እና ይሄ ዲፕሬሽን ነው። ስለዚህ ዲፕሬሽን ማለት የኢሞሽን ጨለማ ውስጥ መግባት ማለት ነው። ዳርክ የሆነ ኢሞሽን ውስጥ ትገባለህ። ከዛ ውስጥ ብዙ ጊዜ ህክምና ወይም ደግሞ ካውንስሊንግ የግድ ያስፈልጋል። በተለይ በጣም ዲፕሬሽኑ ሰዎች ሱሳይዳል ሌቭል ከደረሱ መድኃኒት ቶሎ ያወጣቸዋል። መድኃኒት መፍራት የለባቸውም። ሌሎች ህክምናዎችም አሉ። ግን ካውንስሊንግ ደግሞ በጣም ይጠቅማል። እዚህ ላይ ፕሮፌሽናል የሆነ ካውንስሊንግ በጣም ብዙ ሰዎች ሊረዱ ይችላሉ። የሚድን ነገር ነው። 90% መዳን ይችላል። ሌላው ደግሞ ብዙ ረጅም ጊዜ ህክምና ይፈልጋል፣ ተመላላሽ እየሆነ ስለሚያስቸግር። አንግዛይቲ ላይ ስንመጣ ጭንቀት ነው። ያኛው ድብርት ወይም ድባቴ የምንለው የከፋ ድብርት ማለት ነው። ድብርት የህይወት እውነታ ነው። ሁላችንም ይደብረናል። እሱ ህመም አይደለም። ድባቴ ማለት ግን እዛ ውስጥ መኖር ነው። ጭንቀት ማለት ግን ምንድነው? ለምሳሌ በሆነ ባልሆነው ቀኑን ሙሉ ዋይርድ ሆነ ስትጨነቅ መዋል። በቃ ሁሉ ነገር ያሳስበሃል። እንቅልፍህ በዛ የተነሳ መተኛት አትችልም። ዲፕሬሽን በጠዋት ነው የሚቀሰቅስህ፣ ትተኛና ትነሳለህ። ጭንቀት ደግሞ መተኛት ነው የማትችለው። መጀመሪያ ላይ ነው ብዙ ጊዜ አንዱ የሚለያዩት። ጀነራላይዝድ አንግዛይቲ የሚባለው ማለት ግን ጭንቀት ብዙ በሽታዎች አንድ ላይ የያዘ ከረጢት ነው። ለምሳሌ ሶሻል ፎቢያ ማለት ምንም ማህበራዊ ህይወት መፍራት፣ ከሰው መሸሽ ነው። ከሰው ጋር ማውራት አይችሉም። ላብላብ ይላቸዋል፣ ይንቀጠቀጣሉ። ይሄ የተሻለ የራሱ እንትን አለው። ፓኒክ የሚባላል የሆነ ነገር ውስጥ ስትገባ ልብ ይመታል፣ ወይም ሀርት አታክ ነው የሚመስለው። ልብ ይመታል፣ ያልባል፣ እጅ ይንቀጠቀጣል፣ ጉሮሮን ያንቃል ምናምን እና ኦልሞስት አዙሮ ሰውየው ራሱን እንትን ያደርጋል። ይሄ ፓኒክ ዲስኦርደር ነው የሚባለው። ይሄም ጭንቀት ነው። ሌላ ደግሞ ስፔሲፊክ ፎቢያስ የምንላቸው አሉ። ምንድነው እሱ? ከፍታ መፍራት፣ ሸረሪት መፍራት ምናምን መፍራት ምናምን የሚባሉ አሉ። በእርግጥ የተወሰኑት ህመሞች አንዱ ለምሳሌ ከትራውማ ጋር የሚመጣ የአንግዛይቲ ህመም አለ። አሁን ለብቻው ሆኗል። እሱ ፖስት ትራውማቲክ ስትረስ ዲስኦርደር ይባላል። ከፍተኛ ጉዳት ትራውማ የደረሰባቸው ሰዎች መተኛት አይችሉም። ያን ትራውማ አጌን እንደ ጌን ይኖሩታል። እሱ በጦርነት ላይ ያለፉ በተለያዩ ሴክሹዋል አሶልት አደጋ የደረሰባቸው ሰዎች ላይ የሚታይ ነው። ሌላ ደግሞ ለብቻውን የሆነ ከዛ ውስጥ የወጣ ኦብሰሲቭ ኮምፐልሲቭ ነው። ለጊዜ አንድ ሀሳብ ከአይምሮ አለማውጣት። ለምሳሌ በሩን 10 ጊዜ ቼክ ማድረግ፣ እጅ 20 ጊዜ ማጠብ፣ ነገሮችን ደጋግሞ መቁጠር። ኦብሰስድ ትሆንና በአይምሮ ከዛ ኮምፐልሲቭሊ ያንን ነገር ታደርገዋል። አለበለዚያ ውጥረቱ ይገልሃል። ይሄው በጣም ከባድ ህመም ስለሆነ አሁን ከጭንቀት ውስጥ አውጥተው ለብቻው ይሁን ተብሎ እንደዛ እነዚህ ሁሉ እንግዲህ አንድ ላይ ተሰብስበው ነው። ለዚህ ነው በብዛት ጭንቀት ነው። ከዛ ቀጥሎ ድባቴ ወይም ሙድ ዲስኦርደርስ ነው። ሱስ ከባድ ህመም ነው። እኛ ሱስ እንደ ህመም አናየውም። ሱስ ህመም ነው።
አምኛ ጋር አሁን እንግዲህ ከባድ የሆነ ነው የቁማር ሱስ አለ አሁን ትንሽ እየጨመረ ያለ ነው የፖርኖግራፊ ሱስ አለ በአጠቃላይ ከወሲብ ጋር የተያዙ ነገሮች የድረግ የአልኮሆል ሲጋራ መሳሰሉት ነገሮች የሶሻል ሚዲያ የኢንተርኔት ሱሶች አሁን አይነቱ እየበዛ ነው ይሄ ራሱ ህመም ነው ህመም የሚያደርገው ምንድነው ኖርማሊ ህይወትን እንዳትኖር እንቅፋት ይሆን ሌላ ህመም ምን ያደርጋል ሰው ግሩፕ ይሰበር ህመም ምንለው እኮ መሮጥ ስለማይችል ነው ሱስም ህመም ነው ከዛ ከድሜ ጋር የሚያያዙዋል ወደ ላይኛው ድሜ ስትሄድ መርሳት መጃጃት ከሚለው ጋር መጣ አሁን እኛ ጋር እየበዛ ነው በነገራችን ላይ ከባድ ነው ዲሜንሺያ ብዙ አይነቶች አሉ ልጆች ላይ ሲደርስ ደግሞ ኦቲዝም ዳውን ሲንድሮም እነዚህ የመማር ላይ የተያዙ የቋንቋ እድገት ችግር ዴቨሎፕመንታል አሉ ስለዚህ ብዙ አይነት ወጣቶች ላይ ሞር የምናያቸው አሉ ከባድ ነው በሲምፕሊስቲክ የሆነ አንሰር የለውም ግን ምንድነው ደግሞ ምንም ማናቀውም ነገር አይደለም ይሄ ነገር ዝም ብሎ በእድል መጥቷል ሊባል አንችልም የሆነ ነገር ውጤት ነው የሂደት ውጤት ነው ከትውልድ ትውልድ የመጣ ውጤት ነው እንግዲህ ወደ ኋላ 500 አመት ብንሄድ 1000 አመት ብንሄድ ከዛም በላይ ብንሄድ ልናያይዛቸው የምንችል ሂስቶሪካል የሆኑ ታሪካዊ የሆኑ የማህበረሰባዊ ወይም ሀገራዊ ዓለም አቀፋዊ ያጋጠሙን ነገሮች ጥለው ይሄዱት አንዳንዱ ጄኔቲክ ኢምፕሪንት በቃ ማንነታችን ላይ የታተሙ ነገሮች ሊኖሩ ይችላሉ በባህሪ ደረጃ አንዳንድ ነገር በተደጋጋሚ ከትውልድ ትውልድ ሲሄድ ወደዛ ሌቭል የሚደርስበት ሁኔታ አለ ግን ምንድነው አብዛኛው ሰው በህይወት ያለበትን ያለፈውን 50 አመት ስናስብ ግን እንደ ኢትዮጵያውያን ከሌሎች አገሮች ጋር በእናነጻጽረው ሳናነጻጽረው ይሄ ያለፈው 50 አመት እንደ አገር እንደ ህዝብ የሄድንበት ጉዞ በፍጹም ቀላል ሊባል የሚችል አይደለም ብዙ ነገሮች ለምሳሌ ኤችአይቪን ብታስበው ያ ሁሉ ነገር አድርፎ ብዙ ነገር አድርሞ ብዙ ቤተሰብ አፈራርሶ ሄደ ግን አሁን ተረሳ አሁን ኤችአይቪ የሚያወራም ሰው የለም ግን ያ ድንኳኖች እስኪጠፉ ድረስ አገር ያስጨነቀ በጣም ብዙ ነገር ያፈራረሰ ነገር ነው ቀይ ሽብርን ብታስብ ከሶማሊያ ጋር የነበረውን ጦርነት ሰሜን ላይ የነበረውን ጦርነት ከኤርትራ ጋር እንደገና የተደገመውን ጦርነቶቹ ረሃቡ በተለያየ ጊዜ ኦልሞስት በየ10 አመቱ የሚመጣውን ስደት ከአብዮቱ በኋላ በጅቡቲ በኬንያ በሱዳን በቃ አገር ብትንትና አሁን ብዙ ሰው የሚኖረው ህይወት ኖርማል አይደለም እናት አሜሪካ ወንድም ዩሮፕ እንትናዚ ይሄ ትውልድ ራሱ አያቱን ያየው አባቱን ልጁ እንደዚህ አይነት አይደለም በጣም ፍራክቸርድ የመሆን ነገር አለ ትራውማ አለ ከዛም አልፎ 10 15 አመት ፎይ ብለን የቆየንበት ጊዜ አለ ለማለት ከባድ ነው ኢቭን ወጣት ነው አሁን ለምሳሌ 15 አመት ያልሞላ ልጆች ብናይ አሁን ያለፈው አሁን ለምሳሌ ያለፍናት ራሷ 7 አመት ቀላል አይደለም በጣም ኢንቴንስ ነው ምናልባት ለአንዳንድ ሀገሮች 40 50 አመትም እንደዚህ አይነት ነገር ተዘርግቶ አያጋጥማቸውም እንደ ስዊድን ምናምን ሀገር 200 አመት ጦርነት ያላዩ ሀገሮች አሉ ትልልቅ ቢያድጉ እንትናት አሁን ዱባይ ያለፈውን 40 50 አመት መብለው ነው ያደጉት ነዳጅ ስላገኙ ብቻ አይደለም ከሁሉ በላይ ሰላም ስላገኙ ነው ያደጉት እና በጣም ከባድ ነገር ነው ያ ደግሞ ችግሩ ሲደርስ ሰው መሰቃየቱ ብቻ አይደለም ጥሩ ሰው አርጓ አይሰራህም በጣም ስኬርሲቲ ውስጥ እንድትገባና በስስት እንድታስብ በጣም በድህነት ሜንታሊቲ ውስጥ እንድትገባ ጦረኛ እንድትሆን በሰርቫይቫል ውስጥ እንድትቆይ ሌላው ሰው ያንተ ጠቃሚ ሳይሆን ትሬት የሆነ ምን ያረጋኛል ተጠራጣሪ እንድትሆን እምነትን ከማህበረሰብ ውስጥ ይሸረሽራል ከዛ የተነሳ ሁሉ ሰው ሌላው ሰው ያገር ችግር አድርጎ ነው የሚያየው ሌላውም ሰው ልክ እንደሱ አገር ይወዳል ብሎ ማሰብ ይከብደዋል ይሄ ነገር በነገራችን ላይ ምዕራባውያንም ላይ አሁን በጣም በሚገርም ፍጥነት እየመጣ አሜሪካን ሀገር ብትሄድ አንድ ዲሞክራት ሪፐብሊካን አሜሪካን ሊያፈርሱ ነው ብሎ ነው የሚያምነው ሪፐብሊካኖችም እነዚህ ሰዎች ሀገራችንን ሊያወድሙ ነው ብለው ነው የሚያስቡት ሲቪል ዋርና እንደኛ ያለ ነገር ያልኖረበት ምክንያት ጥሩ ተቋማትና ጥሩ ሲስተም ስላለና የሩል ኦፍ ሎ ጠንካራ ስለሆነ ሰው የፈለገውን ያሰባል የፈለገውን ያልጨዋል ግን ወደ አክሽን ሊመቀየር አይችልም እኛ እንግዲህ የተቋማቶቻችንም የሊደርሺፓችንም በተለያየ መንገድ ያለው እንትን ተርኖቨሩ ሃይ ነው እነሱ ጋር 200 300 አመት የቆዩ ተቋማት የመሪነት ባህል ብዙ ነገር አለ ያ ሁሉ ደግፎ ያያዘው ነው እኛ እንግዲህ ባለፈው 50 አመት እንኳን ከህገ መንግስት ጀምሮ ስንት ጊዜ ይቀያየርን
ተቋማት መሪዎች በምን ያህል ተርኖቨር ነው የሚቀየሩት ትውልዱ መካከል ያለው መያዝ ወደ ጎንም ደግሞ አንዱ ሌላው በብሔር በሃይማኖት በተለያየ ነገር ተቀራርቦና ተቀባብሎ እንዲኖር ትንፋሽ ያለ ማግኘት ብዙ ነገር አለ ስለዚህ ከዚህ የተነሳ አሁን ልናመልጥ ማንችላቸው አንዳንድ ወጥመዶች አሉ አንዱ ድህነት ነው እነዚህ ነገሮች ሁሉ ድህነትን ፐርፔቹዋል ያደርጉታል ለምን እኛ ምናጠፋው ነገር በጣም ብዙ ነው ቅድም እንዳልኩት ጊዜ ይጠፋል የሰው ሀብት ሰው ህይወት ይጠፋል ጊዜ ማቴሪያል ይጠፋል እድል ይጠፋል የሁሉ ነገር አለ ግን አሁን ምንድነው unfortunately ትልቁ የሚያሰጋው ነገር ሁሉም ሰው ቁጡ ነው ሁሉም ሰው በጣም የሚናደድበት የሆነ ሰው አለው ግን እንዴት አድርጎ ነው ያ ወደ መፍትሄ የሚያመጣን ወደ ልቦናችን የሚመልሰን አንዳንድ ጊዜ ሶሻል ሚዲያ ውስጥ ገብተህ ስትገባ ስታይ እንዴት አድርገን ነው ትንሽ ስፔስ ፈጥረን ለሌላው ሰው ድል ሰተን ሌላውን ሰው ለማዳመጥ ክፋት የለም ማለት አይደለም በዛው ልክ በጣም ዘግናኝ የሆኑ ክፋቶች አሉ ሌላ በጣም የሚያሰጋው ነገር ሰዎች በተለይ ተስፋ መቁረጥና ነገን በተስፋ አለማየት በጣም መጥፎ ነገር ነው በማህበረሰብ ደረጃ አስተሳሰብ አንዳንድ ጊዜ ከሬዚግኔሽን ወይም ደግሞ ምን አገባኝ ብሎ በቃ እርግፍ አድርጎ ከመተው አመጽ ይሻላል እንደዚህ አይነትም ስሜት አንዳንድ ሰው ላይ ታያለ ሰው ምንም ቢሆን ያገባኛል ብሎ ሲጣላ አትሊስት አለ እንደዛም አይነትም ነገር እንዳንፈጥር እንትናል አንዳንድ ሰው በቃ ሄልፕለስ ይሆንና በቃ ብሎ ይተዋል እንደዚህ አይነት ነገሮችም አንዳንድ ጊዜ በማህበረሰቡ ሲፈጠሩ ሞር ዴንጀረስ ናቸው ለምን አንድ ሰው በቃኝ ካለ ከባድ ነው እኛም በአይምሮ ህክምና ውስጥ በጣም በቃ ረባሽ የሆነ ህመምተኛ ይሻላል በቃ ተስፋ ቆርጦ ምንም አልበላም አልጠጣም ምንም ብታረገኝ አልኖርም መኖር አልፈልግም ካለ የሰው ልጅ እንትን ማረክ ከባድ ነው ሌላው እንግዲህ የፈጠርናቸው ሳይሎች ወይም ደግሞ ኮምፓርትመንቶች ወይም ደግሞ አንዱ ሌላው ጋር እንዳይገናኝ ያደረጉት ሳጥኖቻችን ለመፍትሄው እንዳንሰራ በጣም እንቅፋት ይሆናሉ ስለዚህ ሰው ሁሉ ጊዜ ትንሽ ቢቻል ቆርጦ ሚጠላውንም ሚጠራጠረውንም ሚፈራውንም ሰው ማናጋገር መቻል አለበት ማውራት አንድ ስፔስ መፍጠር አለበት እንግዲህ ሰዎች ሁሉም ነገር እንደማይቻል ለማስረዳት ቀላል ነው ግን ስላስረዳን መፍትሄ አይሆንም ሁሉም ነገር እንዴት እንደማይቻል ከሚያስረዳ ሰው ይልቅ አንድ የምትቻል ነገር ፈልጎ አግኝቶ እሷን የሚያደርግ ሰው የተሻለ ነው እና ይሄ በጣም ሰፊ ሐሳብ ነው ግን ምንድነው ኮምፕሊትሊ ሆፕለስ ነን ማለት ደግሞ ትክክል ነው ብዬ አላስብም ስቲል በጣም ብዙ የማይናገሩ አሁንኛ ብዙ ሶሻል ሚዲያ ላይ ያሉትን የተለያየ ቮካል የሆኑትን ስለምንሰማ ሁሉም ሰው እንደሱ ስለሚመስለን ነው በጣም ደግሞ የሚገርሙ ደግ ሰዎች ቀና ሰዎች ሰራተኛ ሰዎች ክሬዲት ሳይፈልጉ ብዙ ነገር ለሰው የሚያደርጉ አስገራሚ ሰዎች አሉ አምሹር እናንተም በዝግጅት ያያችኋቸው በዛ ባታገኟቸው ኖሮ እንደዚህ አይነት ኢትዮጵያዊ እዚህ ሀገር አለ ማትሏቸው ሰዎች አሉ ስቲል ሆፕ ሉዝ ለማድረግ አፎርድ አናረግም ለና መነሻ መንገዳችን መውጫው ተስፋ ነው ከዚህ ውስጥ እንጂ ሌላ ነገር ሊሆን አይችልም ተስፋ ብቻውን አያወጣ ነው ግን ያለ ተስፋ ደግሞ ካለንበት ሁኔታ ልንወጣ አንችልም ይልይታልኝ